ሰንበት ነበር። አብረው የሚጫወቱ ሕፃናት አብረውት ነበሩ። አንድ አይሁዳዊ ጌታ የሚሰራውን አይቶ ወደ ዮሴፍ ሄዶ ሕፃኑ ኢየሱስ በሰንበት መደረግ የማይገባውን ጭቃ እያቦካ 12 የወፍ ምስል ሰራ ብሎ ጌታን ከሰሰው። አረጋዊ ዮሴፍ ይህን ስሞታ ሰምቶ ወደ ጌታ ኢየሱስ ክርስቶስ ሄዶ በሰንበት ለምን ይህን አደረግ ብሎ ተናገረው። ጌታም እጆቹን አጨበጨበና እፍ አለባቸው። ከአፈር ባበጃጀው በአዳም ላይ የሕይወት እስትንፋስን እፍ ያለ ጌታ ጭቃ አብኩቶ በሰራቸው የወፍ ምስል ላይ እፍ አለባቸውና ከዚህ ሂዱ፣ ሰው ከሌለበት ከዚያ ስፍራ ብረሩ አላቸው። እነዚያ በጭቃ የተሰሩ ወፎች የእግዚአብሔር ልጅ የተመሰገነ ነው እያሉ በረሩ። ከእርሱ ጋር የሚጫወቱ ሕፃናት እንደርሱ ጭቃ ለውሰው የወፍ ምስል ሰሩ። ከዚያ ከጠዋት እስከ ማታ ጉሮሯቸው እስኪያብጥ በእነዚያ ከጭቃ በተሰሩ ወፎች ላይ እፍ አሉባቸው፣ አንዳቸውም አልበረሩ። እባክህ ፈጽሞ እንዲንቀሳቀሱ ማድረግ አልተቻለንምና ምን እናድርግባቸው? አንተ እፍ በልባቸው እያሉ ለመኑት። እሱ ግን የሚያደርገውን ያውቅ ነበርና ዝም አለ። አንድ ሕፃን ግን ጭቃውን እፍ በማለቴ አዕዋፍ የሆኑ ዘንድ እባክህ ስልጣን ስጠኝ እያለ አብዝቶ ለመነው። ሕፃኑ ኢየሱስም ሂድና የድንግል ማርያም ልጅ ተነስታችሁ ብረሩ ብሏቸዋል ብለህ እፍ በልባቸው አለው። እንደተባለው ብሎ እፍ አለባቸው፣ አዕዋፍ ሆነው በረሩ። ዳግም ግን ከጭቃ ለውሶ እፍ ቢልባቸው ሊበሩ አልቻሉም። ይህ ሕፃን ድጋሚ እንዳልበረሩለት ሲያውቅ ወደ ጌታ እያለቀሰ ተመለሰ። ነገር ግን እሱ ተሰውሮ ነበርና አላገኙትም። ለሕፃናቱ ወላጆች፣ ለአካባቢው ሰዎች ነገሩ አስደንጋጭና አስፈሪ ሆነባቸው። በልጅነት ወራቱ እንደ ልጆች እየተጫወተ እንደ አምላክነቱ ተአምራት እየሰራ አደገ። በሌላ ጊዜ ጌታችን ኢየሱስ ክርስቶስ በሕፃንነት ወራቱ ከሕፃናቱ ጋር ሲጫወት አንድ ሕፃን ሲሮጥ የጌታን ልብ መታው። ጌታም ያንን ልጅ ሕይወትህ ተቋረጠች አለው። በዚያ ጊዜ ያ ልጅ ወደቀና ሞተ። በአካባቢው የነበሩ የሕፃኑን መሞት የተመለከቱ ሁሉ ደነገጡ። የሚናገረው ሁሉ የሚፈጸምለት ይህ ሕፃን ልጅ ከማን ወገን ይሆን ብለው ተደነቁ። ማን ወገን ይሆን ብለው ተደነቁ። የሞተው ልጅ ዘመዶች ስለ ልጃቸው አለቀሱ። ወደ አረጋዊ ዮሴፍና ወደ እመቤታችን ሄደው ይሄ ልጅ ከእናንተ ጋር እያለ እናንተ ከእኛ ጋር መኖር አትችሉም፣ ከዚህ ሂዱልን አሏቸው። አንድ ጊዜ ጌታ በልጅነት ወራቱ እንደ ሕፃናት በሰገነት ሆኖ ከልጆች ጋር ይጫወታል። ሕፃናቱ ተሰባስበው እንዳሉ ከሕፃናቱ መሃል አንድ ሕፃን ከሰገነቱ ላይ ወደቀና ሞተ። የዚያ ሕፃን ልጅ ስም ዜኑ ይባላል። አብረውት የሚጫወቱ ሕፃናት የልጁን መውደቅ ሲመለከቱ ፈርተው ሸሹ። ጌታችን ኢየሱስ ክርስቶስ ግን
በዚያ ሰገነት ላይ ብቻውን ቀረ። የሞተው ልጅ ዘመዶች እየተሯሯጡ መጡ። ጌታንም አንተ ነህ ገፍተህ የጣልከው ብለው ያዙት። እርሱ ግን አልጣልኩትም እያለ ተናገራቸው። እጅግ ብዙ ዘበዘቡት፣ መረመሩት። ከመሃላቸው ወጥቶ ወድቆ ወደ ሞተው ልጅ ሄዶ በታላቅ ድምፅ ዜኑ ዜኑ ብሎ ተጣራ። አልዓዛር አልዓዛር ከመቃብር ውጣ ብሎ አልዓዛርን ከመቃብር እንደጠራው ዜኑ ዜኑ ብሎ ተጣራ። የዚያ ሕፃን ዓይኖች ተገለጡ። ጌታም ያን ሕፃን ጠየቀው። ዜኑ እኔ ነኝ ከገደል የጣልኩህ አለው። ያም ሕፃን አይደለም አንተ አልጣልከኝም ብሎ በዘመዶቹ ፊት መሰከረ። ሕዝቡ እርሱ ብቻውን ታላላቅ ተአምራት ያደረገ ከልዑላን ይልቅ ልዑል ነው እግዚአብሔር እያሉ አመሰገኑ። ጌታ የ7 ዓመት ልጅ ሳለ እናቱ ቅድስት ድንግል ማርያም ውሃ ይቀዳላት ዘንድ ላከችው። በጥበብና በሞገስ ለእናቱ እየታዘዘ አደገ እንዳለ መጽሐፍ። በመንገድ ላይ ውሃ የሚቀዳበት ገንቦ ተሰበረ። ልዑለ ባሕሪ ሁሉን የሚያደርግ ድንቅ አምላክ ነውና ውሃውን በለበሰው ልብስ ይዞ ወደ እናቱ ተመለሰ። እመቤታችን ቅድስት ድንግል ማርያም በነገሩ ፈጽማ ተደነቀች። የሚያደርገውን እየተመለከተች በልቧ ተጠብቀው ነበር እንዳለ ቅዱስ መጽሐፍ። ጌታችን መድኃኒታችን ኢየሱስ ክርስቶስ እንደ ሕፃናት እያደገ የ8 ዓመት ሕፃን ሆነ። በ8ኛው ዓመቱ አረጋዊ ዮሴፍ ይሄ ሕፃን መጽሐፍትን መማር አለበት ብሎ ከመምህር ዘንድ ወሰደው። ሕፃኑ ኢየሱስ ክርስቶስ ትምህርት ቤት ገባ።